እውነት አንተ እውነት አንተም ወንድ ሆነ ሄሚን አስፈራሪተ የምር እኮ ነው። የምር አንተም ወንድ ሆነ ማለት ነው። አንተ አጤንት እውነት ሄሚን እያስፈራራ ከሆነ አንተ ሚንታ ተብዮ ኮታት ማለት ነው። የወንድ ልጫ እግዚአብሔርን እኔ ደስተኛ ነኝ ትላለህ እንደ አፋር ብላና ምንድነው ደስተኛ ማረጊ? እኔ እኮ ትላንትና አልተመቸኝም እኮ ይቅርታ ያልክ ይቅርታ አፋር ዳቼ ብለና ይቅርታ ይዘህ ጥፋ። አንተ ከዚህ ምን ይመስላል በእናታችሁ? ወይ አያፍርም ወይ አያምርም አሉ። እንዳንተ አይነት ሰገጤ ናችሁ። እንደዚህ አይነት ወይ አያምርም ወይ አያፍርም የሚባል አባባል ወይ እንትን የወጣው ገባ እንዴ? ምንም ማርግ ብሩክና ሀይሚ እንደማይለያዩ ይወቅ። እግዚአብሔርን እንዴት እንዲያናደደኝ ትላላችሁ ቤተሰቦች? ደስተኛ ነኝ አላለም። ደስታ ክንዶም ጭንቅላትክ ላይ ይጥፋ እናንተ። ወይኔ ምን ማለት ነው? ሰው ሲጣላ እኔ እንኳን ይሄ ነው እኮ የሚፈራው። ብሩክና ሄሚ አንድ ሰው ጥፋተኛ ሲሆን አንዳችሁ መተው መቻል አለባችሁ ያልኳችሁ ነበር። እናንተ ግን ሄሚ ጥፋተኛ ስትሆን ብሩክ እንደውም ይብሳል። ብሩክ ጥፋተኛ ሲሆን ሄሚ ትብሳለች። እንደዚህ የሆናችሁ ሰዋችሁ ሰው እኮ አሁን 2 ሰው 3 ሰው ቪዲዮ ሰርቷል። አሁን ዛሬ ደግሞ የሆነ ብሩክን ይዞ ቻናል አዲስ ቻናል ከፍቶ በብሩክና የሄሚና የብሩክ ነገር አስቸግረው አይደለም። አንተ ቻናልክን ለማሳደግ ነው የመጣው። አሁን እኔ በዚህም ቪዲዮ ሰራላችኋለሁ። ቆዩ እግዚአብሔርን ሰምረትና ማለት ብሩክ ተገኝቷል በዚህ ቤትና ያለው ነገር ፊቱ ምናምን ብሎ አዲስ ቻናል ከፍቶ ይመጣል። ቂንቅናም ሄደ በውስጥ አትናገርም እንዴ? እውነት አስቤ ከሆነ የምር ነው። እውነት ለሄሚና ለብሩክ አስቤ እንዲታረቁ የምትፈልግ ከሆነ ሄደ በውስጥ ወይም በስልክ አትናገርም ነበር? ቻናል ከፍቶ መጥቶ እዚህ ጋር እና አሁን ታረቁ እናንተ እንደዚህ መሆን የለባችሁም። ይሄ ነው እንደሚክር የምር አስመሳይ ናችሁ ሲጀመር ማለት ነው። አስመሳዮች በእነሱ ራሳችሁን ለማሳደግ ቪው እና ሰብስክራይብ ለማግኘት ነው የምትመጡት አንዳንድ ሰዎች ልንገራችሁ። ኦኬ የብሩክና የሄሚ ነገር አሳስባችሁ አይደለም። እውነት እኮ ነው። ይሄ ሀቅ ነው። እኔ ሀቅ ነው የምናገረው እግዚአብሔርን። ብሩክና ሄሚ ነገር አሳስባችሁ የመጣ መስላችሁ ከሆነ አንዳንድ ሰዎች ተሳስታችኋል። የብሩክና የሄሚ ነገር አሳስበው አይደለም። ቤተሰብ አዲስ ቻናል ከፍቶ ማን ነው ደግሞ የታረቁ ምናምን ብሎ የሚመጣው? እውነተኛ ወዳጅ ከሆነ እውነተኛ እነሱ አንድ እንዲሆን የሚፈልግ ሰው ከሆነ ከካሜራ ጀርባ ላይ መማከር አይችልም ወይስ እሱ ምክር ሰጥቷል እሱ ነው ያስታረቀው ተብሎ ሚዲያ ላይ አድናቂ ወይም እንትን ፌመስ መሆን ፈልገክ ነው? ኧረ እባክህ የምርህን ነው? ሃይ አሁን ደግሞ ይሄ ሚንታ ተብዮ ማለት ነው። አንተ ቂንቅናም የወንድ ልጫ ማለት ነው። አርፌ ተቀመጥ እባክህ። እኔ አንዴ አታናድደኝ። አፍቅራለሁ ብለህ የመጣቀኝ ራሱ አልተመቸኝም አንተ በውስጥ ሄዳችሁ ደግሞ የሚታበራታቱ ሰዎች እግዚአብሔርን ይሄን ልጅ ባርታ ታጋኛታለህ ምናምን እያላችሁ የሚታወሩት ከጨረቃ ፋሚሊ ውስጥ ነው እኮ እየተኛም አይደለም። የብሩክም የሄሚ ወዳጅ ናችሁ። እንደዚህ ይሄን ልጅ እንዲባራታት ምናምን እያረጋችሁ ያላችሁት። እኔ አሁን እዚህ ጋር መናገር የምፈልገው ነገር ሄሚዬ፣ አንቺ አሁን እውነት ይሄ ሚንታ አንቺን አስፈራሪቶ ወይም ሰውን ሊኮ ምናምን ይሄ ነገር ደግሞ ብሩክ ሰው ጋር እንዲጣላ አትፈልግም። አንቺ ብሩክ ከሰው ጋር እንዲጣላ መቼም እንደማትፈልግ እናውቃለን። ሰው ጋር እንዲደባደብ አትፈልግም። ባንቺ ከመጣ እሱ ይደባደባል እናውቃለን። ነገር ግን እሱ እንደዚህ ብሎ ደብቀሽ ከሆነ እራስሽ ለነው ጥፋት ያለው ሄሚ። እውነት እኮ ነው። እኔ የሚወጣበት መንገድ ይወጣለሁ፣ የሚደርስበት መንገድ ይደርሳለሁ። አያገባችሁም፣ አይመለከታችሁም። እኔ እነሱ በማጣላታችሁ በጣም ደስተኛ ነኝ። አፋር ብላይ እሺ ውሸቶን ቆሮ ምን ይመስላል በእናታችሁ? የምር እኮ ነው ሄሚ። እውነት ይሄን ነገር አንቺ እውነት ይሄ ነገር ተፈጥሮ አንቺ ደብቀሽ ከሆነ የምር በጣም የሌለ ነው የሚደብረው። እግዚአብሔር እኔ አንቺ ላይ በአንዴ እኔ ሊፈርድሽ አይችልም። የኔ ቆንጆ ደግሞ ዛሬ ስላልመጣሽ ደግሞ ናፍቀሽኛል እንዴ? ሆ ጭራሽ ማለት ስለተጣሉ እኔ ደስ ብሎኛል አላለም። ይሄ አንተም ብሎ ወንድ ስለተባለ ሁሉ ወንድ አይደለም። እሺ ሴት ስለተባለን ሁሉ ሴቶች አይደለንም። ኦኬ ወይ ምናልባት እግዚአብሔር የፈጠረ ማንነታችን አንድ ሊሆን ይችላል። ኦኬ አስተሳሰባችን ልዩ ነው። ኦኬ ሌላ ልዩ ነው የተሰጠው ለአንዳንድ፣ ሁሉም ደግሞ አንድ አይደለም። ኦኬ ወንድ ሆነ ቆመ ስለተራመድክ ወንድ አይደለም። ወይም ማለት እግዚአብሔር የሰጠው ወንድነት ሁላችሁም አንድ ናችሁ። ግን ለዚህ ብቻ አንተ ወንድ አይደለም። ኦኬ መጀመሪያ ወንድ ሆነ ማለት የለበስከው ሱሪ ቀበቶክን በደንብ አስሬ ልበስ። እሺ ጀብዛ አንተም አፋለ ቡሊ። ይሄ እኮ መናቅ እኮ ነው፣ ንቀቱ እኮ ነው። እግዚአብሔርን እኔ ብሩክ ራሱ ምናክል ለምን ዝም እንዳልክ ነው እኮ ግራ ገባኝ። እግዚአብሔርን ብዙ ጊዜ ቪዲዮ ላይ ወጥቶ እየተናገረ ይገኛል እንዴ። እውነት እኮ ነው፣ ንቀቱ እኮ ነው። አጠገቡ ላይ ያለው ወንድ እያለ አንተ ደግሞ ማተ እኔ አፈቅራታለሁ ምናምን። አራ አፈር ብላ አንተ አፍቃሪ አይደለም። አንተማ ማጋኛ ነው የማታ ማጋኛ የሚተክና
ደሞ ትናንትና እንዴት ምን አግኝቴ ነው ቶሎ ብለህ መጥተህ ይቅርታ የጠየቀው? አንተ ምን አግኝቴ ነው? ልጅቷ አላገኘህም። እየፈለክ ያለው እሷ ነው። ይሞታለሁ፣ ህይወቴን አሳልፌ እሰጣለሁ፣ ይሰቀላለሁ እያልክ የነበርከው አንተ አልነበርክም? እና ምን አግኝቴ ነው ትናንትና መጥተህ ይቅርታ የጠየቀው? እኔ ጥፋተኛ ነኝ ብለህ ምንድነው? ጀርባ ላይ የሚሰራው ነገር አለ ማለት ነው። እውነት ሄሚ እግዚአብሔር ምስክሬ፣ የኔ ቆንጂዬ፣ የኔ ውድ፣ የኔ ውብ፣ አንተ ነገር ልንገርሽ የኔ እናት ስሚኝ፣ ይኸውልሽ ይሄ ልጅ እውነት አንቺን እያስፈራራ ከሆነ የምር እኮ ነው ከካሜራ ጀርባ ላይ አንቺ ለሌላ ነገር ሌላ ጉዳት ለማድረስ እየሞከረ ከሆነ በፍጹም መደበቅ የለብሽም። ይኸውልሽ ህመሙ የደበቀ ሰው መድኃኒት አይገኝም የሚባል አባባል አለ። ስለዚህ አንቺ አንድ ሰው ሐኪም ቤት ሄደ ማለት ህመሙን ነግሮ እኮ ነው ሐኪም ዶክተር መድኃኒት የሚሰጠው። ስለዚህ ያ ነገር ካለ ለብሩክ ማስረዳት አለብሽ። እግዚአብሔርን እንደምንሽ ነው ሄምዬ፣ እውነት ይሄ ነገር ይሄ አሁን በጣም ደስተኛ ነኝ ምናምን አይገባዬ ሄሚ አንቺና ብሩክ እኮ እናንተ የሰውን ሰብስክራይብ እና የሰው ቻናል አሳዳጊ አትሆኑ። እራሳችሁን ይወቁ። የተፈጠረ ነገር ማፈታት መሞከር አለባችሁ። በእናንተ መጥቶ ሁሉም ሰው ቻናሉን ያሳድጋል፣ ላይክ እና ቪው ያገኛል። ለምን ሲባል ነው እንደዚህ ነገር የሚፈጠረው? ለምን ሁለታችሁም እሳት ናችሁ እንዴ? ተገናኛችሁት? አልገባኝም። እኔ ብሩክ እሳት ከሆነ አንቺ ውሃ ሆኚ፣ ሄሚ እሳት ከሆነች ብሩክ አንተ ውሃ ሆነ እንዴ? ምን ይሄ ነው ደግሞ? ሁለታችሁም ኢለኛ ኢሊህ እኮ ገደል ይዞ ነው የሚገባችሁ። እኔ ምንም ትርፍ ያለ አይመስለኝም ኢሊህ ውስጥ ላይ። እውነት እኮ ነው ሄሚዬ፣ እኔ አንቺን ነው የሚመክርሽ አሁን በዚህ ላይ እግዚአብሔርን። እውነት እንደዚህ አይነት ተፈጥሮ ምናምን ያ ነገር ደብቀሽ ከሆነ አራ ይደብራል፣ ወፍ ይደብራል። እግዚአብሔርን እንዴት ነው ጠላት ጀርባሽ ላይ ያለ ጠላትሽን ደብቀሽ መራመድሽ ጥሩ አይደለም። አንድ ቀን ፊት ለፊት ላይ ወጣ ማለት ይሄ አንቺ ላይ ወጥሽ ራሱ ጥሩ አይደለም። ስለዚህ የወንድ አልጫ አንቺ እያስፈራራ ከሆነ ንገሪ እንጂ ዙሪያሽ ላይ ወንድሞችሽ አሉ፣ ብሩክ አለ፣ ሌሎችም እንደዛውም አለ። ደግሞ ከማንም በላይ እግዚአብሔር አለሽ። ስለዚህ ማፈራት የለብሽም። ምናልባት ብሩክ ከሰው ጋር እንዳይጣላ ብለሽ እያሰብ ከሆነ እሱ ልትሆን ትችያለሽ። ነገር ግን ሰው ምንድነው የሚባለው? ከራስ ንፋስ ነው የሚባለው አይደል? አዎ። ስለዚህ አንቺ ራስሽ ላይ የሆነ ችግር ውስጥ ሆነሽ ራስሽን ደብቀሽ መኖር የለብሽም። እውነት እኔ ይሄ ነው የምለው። እኔ ሌላ ምንም ነገር የለም ውዶቼ። ይሄም ደግሞ አሁን ወንድ ብሎ ወንድ ሆነ አንተ ወንድ ሆንክ እንደ እኔ ደስተኛ ነኝ ለማለት አንተ ያልጫ የብሩ እኮ ነው ወንድ ነህ አንተ። እውነት ወንድ ነህ? አረ በስመ አብ ወፍ ይደብራል። እግዚአብሔርን የምር አንተ ሰው ነው ያጣው። እውነት እኮ ነው። እቅጭቅጩ መናገር ተዋጣል። ሳስበው አንድ ቀን ወጣ በጥፊ ቢታጋጭ ራሱ ደስ ይለኛል። እግዚአብሔርን ሄሚ ራሱ ወጣ አንተ በጥፊ አንተ ቢታጋጭ ደስ ይለኝ ነበር። አፍቃሪና ይሞታል እኔ ሰቀላለሁ በሱ ሲል ማለት ለሷ ሲል እያልክ የነበርከው ሰውዬ ትላንትና ተጣሉና አሁን እነሱ ራሱ ያለው ነገር ልክ አይደለም ምናምን በይቅርታ ለማጠየቅ ትመጣለህ አንተ ውሻ። ምን አስበህ ነው? እስቲ አንድ ነገር ትሆን እቺ ልጅ አንተ ኮተታም ማለት ነው እንዴ? ምን ማለት አልገባኝም። ምን እኮ እኔ ሰው እንዴት ነው ሰው ሲጣላ ደስ ይለኛል ብላችሁ የምትመጡት? እኔ እኮ ግራ ገባኝ እኮ። አረ ቤተሰብ የመሩ እኮ ነው። አረ ቤተሰብ ወፊ ይደብራል። እውነት ይሄ ነገር ተፈጥሮ ከሆነ ሄሚኛ አሁን ኢንስታግራም ላይ የጻፉት ቴክስት ምናምንም አላየሽም እና ብቻ የተፈጠረ ነገሮችን ለማስረዳት አንድ ማን ለማሆን ሞክሩ። ጠላት ይማላችሁ ላይ እንዳይገባ ሄሚዬ። እንድትለያዩ ሰው እኮ በየፋም የሚፈልግ ሰው አለ እኮ በፊት ለፊታችሁ ላይ ቲያታዩም እንደ እናንተ ምን ሁሌም ልጅ ህፃን ናችሁ እንዴ? ህፃነት ነው ወይ እናንተ ምንድነው እያደጋችሁ የምታድሩት? ወይ ቆመት ብቻ ነው ቆንጅና ብቻ ነው? ልብ አያድግም እንዴ? ልብ ኑር እንጂ ሁሌ ሰው እናንተ በእናንተ ምክንያት መጥቶ ሚዲያ ላይ እኝክ ይላልና እንደዚህ ሆኖ ቡራግና ሄሚ የራሱ ህይወት የሌለ ምድረ ባግ ማለት ነው። የማይመለከታችሁ አትግቡ። ለማንኛውም ውዶቼ እንደዛ ነው ብሎ እኔ በጣም ተናድጄያለሁና ይሄ ሰውዬ እኔ አላማረኝም። እግዚአብሔርን የምር እኮ ነው አላማረኝም። ሚንታ ተብየው ማለት ነው። አንተ ምናምንቴ ነህ አንተ ራሴ ሚንታ ተባልክ ምናምንቴ። ለማንኛውም መግቢያ ላይ ሰላም አላልኳችሁም። ሰላም እንዴት ናችሁ? ደህና ናችሁ ያላችሁ ወይ? ባላችሁበት ቦታ ሰላማችሁ ይረፍረፍ ይበላችሁ የኔ ውድ ቤተሰቦች። እኔ ደህና ነኝ። እንዴት ናችሁ? እንዴት ቆያችሁ? እንዴት ስዋላችሁ? ውዶቼ ቪዲዮን ላይክ አድርጉ፣ ሰብስክራይብ አድርጉና ቪዲዮ ያው ለሁሉም ሰው እንዲደርስ አድርጉ። ቤትን ሰብስክራይብ ማድረግ እንዳይረሳ እና ለሄሚዬ እንደዚህ ቪዲዮ ነው የመከርኳት ውዶቼ። እንዴት ነው የተፈጠረ ነገር ካለ መናገር አለባት። ነግራ ያው ማንም ሰው እንትን ደብቆ ምንም ነገር አይገኝም ብዬ አስባለሁና
ሶ ቡራም ደግሞ ለመረዳት ሞክር፣ ኢልተኛ አትሆን። የምር እኮ ነው። አንዳንድ ደግሞ አነጋገራችሁ አስተካክላችሁ አውሩ። ሁሌ ጤላቸው ማላችሁ ላይ የሚፈጥር ቃላቶች አትጠቀሙ። ስራም ከሆነ ስሩ እና በእናንተ ምክንያት ደግሞ እኝክ እያለ የሚመጣው ሰዎች ይሄ አሪፎ አይቀመጥም። ቅንቅን እውነት ቅንቅን ነው አንዳንድ ሰዎች እና ለማንኛውም ወዳችኋለሁ። መልካም ቀን ይሁን፣ መልካም ምሽት ይሁንላችሁ ውዶቼ። ቪዲዮን ላይክ አድርጉ፣ ኮሜንትም የተመቻችሁ ነገር ጻፉልኝ። ይመቻችሁ።